አርቲስት ሄለን በሬጋ የስጋ ዘመድ ነሽ አሉ እውነት ነው እንዶ ዲኤንኤ ቢመረመርልኝ ይላልው ሁላ ማለት ነው በቃ ቤተሰቦች አይመስሉኝም ለከዛ በቃ ክብረ ንጽህናዬን ለሊት ወሰደ ጧት ስነቃ 10 ብር ነው አስቀምጦልኝ ሄደ ባለስልጣን አፍቆሽ ነበር አሉ እውነት ነው ብዙ ደረጃ ተዳርሰን ነበርና ጸነስኩኝ በአንድ ቀን ግንኙነት ነው የጸነስኩት ማለት ነው ሰራዊት ፍቅሬን መታረሻ 20 ሺህ ብር ሰጥቶኛል እንደው አዎ ሰራዊት ፍቅሬ ቢገርሙኒታ ድል ባለ ድግስ ደግሞ አሜሪካ ያገብተሽ ነበር አሉ እውነት ነው ንገርም ትራንስሌት የጻፍኩትን ገልብጦ ሊያጣላኝ ሁሉ ሄለን በሬን እንተዋትና እዚህ የመሰሉ ቤተሰብ እህትሽ ታዋቂ ሞዴል ሆና ሀብታም ሆና በትሉ ወንድምሽ ውጪ ያለ የተንደላቀቀ ኑሮ ይያሉ አንዷ መህቴ ኖርዌይ ናት ለምን ትቸክሪያለሽ አጋለሁ ከስጋ ዘመድ የባዳ ዘመድ ይሻላል ለላለብኝ ነው ምትዩ እነሱ አንቺ ነሽ ምትርቂው ይሉኛል እነሱ ናቸው ግን እኔን ያራቁኝ ያሉት ከዛ ባህር ዳር ለጸበል እንደሄደች ሰማው እቤት የማታ ስራውን ስጀምር ግን ልጃገረድ ነበርኩኝ አዎ ነበርኩኝ እንዴ ያለቀስኩባቸው አታ ያለቀስኩኝ እንኳን ርህራይ ሳይኖረው እሱ ስሜቱን እስኪጨርስ ያሳለፈብኝም አለ ድፍን የጀሙ 3 ህዝብን ላመሰግን ፈልጋለሁ ልጄን አይተው ሳያጎርሱ ታልፈው ያቁ የቡና ቤት ስለክ ሆቴል ውስጥ ብቻ አለ መንገድ ላይም ሰርቻለሁ መንገድ ላይ ማለት መንገድ ላይ ቆመን የሚመጣ መኪና ያቆምልናል የሚፈልገውን ሴት ጭኖ ይሄዳል ማለት ነው ብርጭቆ አጣቢነት ሰርቻለሁ መስተንግዶ ሰርቻለሁ የቡና ቤት ህይወት ማሳልፍ ያለው ብዙ በህይወቴ ያልሰራው ስራ የለም አንድ ብር ሰጣ በኬ ሰንዳፋ አለልቱና በተረፈ ደግሞ ቤተሰብ ጋር እንዳላይሽ ዘመድ ቤት እንዳላይሽ አለች ያኔ እንደወጣው ይሄው 35 አመቴ ነው እስካሁን አልተመለስኩም በጣም እየራበኝ የጠማኝ ነው ያለው ግን ዳግም ወደዛ ህይወት መመለስ አልፈልግም ህይወቱ ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጮቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘን ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናችሁን ጉዳዮች ይዘን ወደ እናንተ እየቀረብን ነው ሐሳባችሁን እየሰጣችሁን ሃይማኖታዊ ማህበራዊ ሁሉንም ጉዳይ ያነሳሳን ነው ዛሬ ደግሞ በስቱዲዮአችን ለየት ባለ መልኩ ስለ አንድ ኢትዮጵያዊ ታሪክ እንወያያለን እቺ ኢትዮጵያዊ በጣም አሳዛኝ ታሪክ ያላት ኢትዮጵያዊና ታሪኳን ወደ ውስጥ ገብተን በደንብ አርገን እንሰማለን እንግዲህ እንድትከታተሉ ጋበዝኩ ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት በማድረግ የብዙ ኢትዮጵያን እህቶቻችንን መከራን እንድታደግያለን በዚህ አጋጣሚ እህታችንን ወደሷ ውይይት እንገባለን ሰላም እህታችንን ማለበል ስምሽን እንዴነ ሰላም ነው ሀዋ ፕሮግራሙ ያው ልጅቷ ምድር ላይ ስላለች እኛ ጋር ደግሞ ትክክለኛው ነገር ሲወጣ አስቸጋሪ ነው ግን ያው እንቅስቃሴውን እየረዳችሁ ያው ሀዋ እሺ ሀዋ ያለን ለዚህ ፕሮግራም በሀዋ እንጠቀማለን እሺ ሀዋ የምን አገር ልጅ ነሽ እኔ ትውልዴ አሰላ ነው አሰላ ነው ትውልዴ ብሔሬን ከጠየቀኝ ደግሞ ብሔረሰቦች ነኝ ኢትዮጵያዊ ነኝ ኦሮሞነትም አለብኝ አማራነትም አለብኝ በእናቴም ትግሬ ነኝ ያው ኢትዮጵያዊ ነኝ ኢትዮጵያዊ በሚያንቺ እንደውም ጥሩ ነው መልካም ለቤተሰብ ስንተኛ ልጅ ነሽ ሶስተኛ ልጅ ነኝ ሶስተኛ ልጅ ያ እንግዲህ አብዛኛውን ያደግሽው አሰላ ነው እንበል ወይ የተለያየ ቦታ አሰላ የ2 አመት ልጅ እያለው ነው ጻን እያለው ነው የወጣሁት እስከ 7 አመቴ ናዝሬት ነበርኩኝ ከዛ ያለውን ከ7 አመት በኋላ ያለውን አዲስ አበባ ላይ ሰለፍኩት አው ህይወትሽ በጣም አስደናቂ ነው በልጅነትሽ ብቻሽን ተገፍተሽ እንዳደግሽ ብዙ ቤተሰብ ያለሽ ባዶሽን እንደሆንሽ ስላንቺ የሚያውቁ ሰዎች ይሄን ፕሮግራም የረዱን የተክሌ ቲዩብ ተክሌ በኢትዮ ኤፍኤም ምናቀው ጋዜጠኛ በዩቲዩብ መጥቷል በሚገርም ሁኔታ ይሄን ፕሮግራም ሰብስክራይብ አድርጋችሁ ሰፊውን የሆነ ሀተታ ወይንም ሐሳብ ከሱ ታገኛላችሁ ዛሬ ግን ለእናንተ ይጠቅማል ያልነው እጅግ አሳዛኝ የሆነ ታሪክና ትኩስ ነገር ላይ ትኩረት እናደርጋለን ሀዋ እንግዲህ አንቺ ታሪክሽ በጣም ብዙ ኢትዮጵያኖችን የሚያስተምር የሚደግፍ ከኢትዮጵያ እስከ አረብ ሀገር እስከ መመለስ ከመሰደድ ሀገር ውስጥ ከመምጣት ከመገፋት እስከ ልጅ መውለድ ሰፊ ታሪክ አለሽ እንደው ወደዚህ አስጨናቂዎት ውስጥ እንዴት እንደገባሽ በታሪክልን ትንሽ ከእናቴ ጋር ተጋጭቼ ነው ከቤት የወጣሁት
ጉርምስና የ14 ዓመት ልጅ እያለሁ ጉርምስና ይባል ያው አይ ጉርምስና ሳይሆን ትንሽ እናቴ ትንሽ ኃይለኛ ቢጤናትና እኔ ደግሞ በቃ ልጅም ስለሆንኩ በቃ ለምን አልጠፋም የሚል ውስጤ ኖርና ጠፋው የ14 ዓመት ልጅ እያለሁ ነው የጠፋሁትና ለጠፋ ስል ግን ያዘችኝና ያው በቃ ልጠፊ ነው መጥፋት ከፈለግሽ ያው ትምህርትሽንም ልታቆሚ ስለሆነ ምን ይሰራልሻል ብላ ቦርሳዬን ምንን ሽንት ቤት ውስጥ ከተተች በቃ ከዛ በኋላ ጸጉሬን ቆርጣ ጸጉሬን አንዱን መላጣ አንዱን ጸጉር አስቀርታ የእብድ ልብስ አልብሳ 1 ብር ሰጠችኝ በዛው አልተመለስኩም 1 ብር ሰጣ በኬ ሰንዳፋ አለልቱና በተረፈ ደግሞ ቤተሰብ ጋር እንዳላይሽ ዘመድ ቤት እንዳላይሽ አለችኝ ያኔ እንደወጣው ይሄው 35 ዓመቴ ነው እስካሁን አልተመለስኩም የ14 ዓመት ልጅ ወንድም ታላቅን ቤተሰብ ወንድሞች በሰዓቱ ሁሉም ተማሪ ናቸው ወንድሜና እኔን ማዘርጋ ምን ነው የነበረው ከኔ የኔ ሁለቱ ሌላ ቦታ ነበር የሚኖሩት ያው አንዷ አክስቴ ጋር አንዷ ሌላ ቦታ በእንደዛ ማለት ነው እንግዲህ 14 ዓመት በኋላ ህይወት ጀመረ ራሴን በራሴን ያሳደግኩት በቃ የ14 ዓመት ልጅ ሆኜ እንደወጣው ብዙ ነገር አሳልፍ ያለው አጠር ሳረግልህ ሰው ቤት ሰርቻለሁ የ14 ዓመት ልጅ ሆኜ በ20 ብር ደሞዝ ሰው ቤት ተቀጥሬ ያውቃለሁ እሱንም አልሰጡኝም ደሞዜን ሳይሰጡ ነው ወር ሙሉ ሰርቼ ምንም ስራ እንደውም ለምን አባረረችሽ በለኝ ባለቤቷ ከስራ መጥቶ እግሩን አጠብኩትና የእግሩ ጣቢ ንጹህ ስለነበር አቃጠብኩበት ልጅ ነኝ ያኔ ምን ማለት በዛ ነው ያባረረች በፈንገስ ተገለኛለች ብላ አይ ረስቻለሁ አንድ እግሩን ያጠብኩበት መሆኑን ረስቻለሁ ትንሽ ከቆይታ በኋላ ማሳጠቢያው ላይ ንጹህ ውሃ ስለሆነ ለምን ይባክናል ብለሽ አይ ይባክናል ብቻ ሳይሆን ረስቻለሁ እግር እንደታጠበበት እና ባልየው ከሳሎን ሆኖ አየኝ ፍለፊት ይታይ ነበር ጓዳውና እቃውን ከትቼ ሳጥበበት አየኝ ወዲያው ኢሚዲየትሊ ያባረረች በነገር ስታጥቢያለሽ እግር ይታጠሷ ሚስቱ ተጠበው እንጂ አይ እንጃ ያው ልጅ ስለነበርኩ 14 ዓመት ነው ልጅ ስለነበርኩ መልካም ከዛ ወደ ምን አይነት ስራዎች ገባሽ ብዙ ስራ በህይወቴ በጣም ብዙ ብርጭቆ አጣቢነት ሰርቻለሁ መስተንግዶ ሰርቻለሁ የቡና ቤት ህይወት ማሳልፍ ያለው ብዙ በህይወቴ ያልሰራው ስራ የለም እስቲ ዋናው እናወራና 14 ዓመት ሆነ ሰው ቤት ሰራሽ 20 ብር ተከልከለሽ ወጣሽ ከዛ ቡና ቤት ደግሞ ይሄ የተለያየ ብርጭቆ ማጠብ የተለያዩ አይን ሁሉ ግን ያርሽ ብቻሽን ነው የምትኖሪው ብቻዬን ነው እዛው አጠቃላይ ነው ተከራይቼ አይደለም አጠቃላይ ነው እዛው ሆቴል ውስጥ በዛው ውስጥ እንግዲህ ማጣትን መራብን መቸገርን ብዙ አይተሽ አለ ያው አንዳንድ ቦታ ከድርጅቱ ምሽሮ የሚሰጥ ካለ ማይሰጥከም ቦታም አለ እንግዲህ ሀዋ ያደገች መጣች እንደው ህይወት የሚጀምረው ስንት አመቱ ላይ ነው ፈተናው ከበድ ያለው ፈተና ጀምሮ በጣም እየከበደኝ የመጣው 20 ምናምኖች ከገባው በኋላ ነው 27 በኋላ ከ27 በኋላ ብዙ ፈተናዎች ምን ከ27 ያው የከበዱት ነው ልልክ የፈለኩት እንጂ በ23 ዓመት ከ23 ዓመት ጀምሮ ከ17 ዓመት ጀምሮ በጣም ብዙ ነገር አሳልፌያለሁ እስቲ እንደው ዘርዘር ብታርጊል ያው እንግዲህ ብርጭቆ አጣቢነት መስተንግዶ እየተባለ ስራ ዘርፍ እየቀየርኩ መጨረሻ ላይ ወደ ቡና ቤት ያው ውሎክ ኑሮክን ነው የምትመስለው ማገኛቸው ሰዎች ጥሩ ስላልነበሩ ሴቶች እዛ መሰራበት ቦታ ወደ ቡና ቤት ህይወት ነው እንድገባ ይገፋፉኝ ወደ ቡና ቤት ህይወት ነው ረጅሙን አመቴን ያሳለፍኩት በቡና ቤት ስራ ነው ቡና ቤት ህይወት የቡና ቤት ስለክ ሆቴል ውስጥ ብቻ አለ መንገድ ላይም ሰርቻለሁ መንገድ ላይ ማለት ይሄ አትላስ አካባቢ ላይ ከምሽቱ 1 ሰዓት ጀምሮ የሰው አይን እየገረፈኝ እኔ ብቻ ሳይሆን ብዙ ሴቶች አሉ መንገድ ላይ ቆመን የሚመጣ መኪና ያቆምልናል ያው የሚፈልገውን ሴት ጭኖ ይሄዳል ማለት ነው ያው አትላስ አካባቢ በጣም የታወቀ ቦታ ነው ብዙ ሰዎች ይጎርፋሉ ማለት ይቻላል እዛ እስቲ ድንሽ እሱ ህይወቱን ነው አንቺ ልጅ ነሽ እንግዲህ ገና ወደ ጉርምስና እየመጣሽ ነሽና እንደው መጀመሪያ ወጣሽበትን ቀን ታስታውሻለሽ እንደው ምን ተሰማሽ
መስተንግዶ እየሰራው ያው ሂሳብ ላይም 0 ነኝ ማለትም አቀርባለሁ እንጂ ሂሳብ መቀበል ላይ አሰርቼ ስለማላቅ ከደሞዜ እየበለጠ በጣ ኪሳራዬ ማለት ነው እየጎደለብኝ ይዘውብኝ ይሄዳሉ እዛ ደግሞ ሆቴል ውስጥ የሚቀርባ ሳምቡሳ አለ በላለው ልጅነት በተሰጠኝ መስሪያ ብር ማለት ነው ከዛ በኋላ ላይ ሂሳብ ማታ ለማስረከብ ስል መከራ ነው ይጎልብኛል እያለ በቃ ወር ላይ ከደሞዜ በላይ ሆነ እና በቃ ከዚህ በኋላ ማስተናገድ እንደማልችል እዳዬንም ሳልከፍል ከዛ ቤት መውጣት እንደማልችል ነገሩኝ ሌላ አማራጭ የለኝም እኔ 10 ሰዓት ገቢ ነበርኩኝ ማስተናጋጅ እዳዬንም መክፈል ግዴታዬ ነው ማስተናገድም እንደማልችል ነገሩኝ ሌላ ምን አማራጭ አለ የማታ ስራው ብቻ ነው የማታ ስራው ገባው ከዛ የማታ ስራውን ሲጀምር ግን ልጃገረድ ነበርኩኝ አዎ ነበርኩኝ በዛ በማታ ስራ ነው ልጃገረድነት ህይወትሽ እና እኔ አብረሽኝ እንድታስተዳድሪኝ ብቻ ነው እምቢ ያልኩት ያው የማታ ብዬ ልጀምር እንጂ ወንዶች ግን ሲፈልጉኝ ይሻላቸው ነበር አምሽቼ ብቻ ነበር ገብቼ መተኛው ከዛ እኔ አብረሽኝ እንድታስተዳድሪኝ ነው ምናምን አለ በጣም ትናለኝ በቃ አመንኩት ልጅም ስለሆንኩኝ አመንኩት ይርድና ምናምን የሚባለው ነገር እኔ ጋር አላቅ አብሬው አደርኩኝ ከዛ በቃ ክብረን ጽናዬን ለሊት ወሰደ ጧት ስነቃ 10 ብር ነው አስቀምጦልኝ ሄደ ተረጴዛ ላይ በጣም ተሰማኝ አንደኛ ባለዳ ነኝ እዛ ቤት ውስጥ አሁን ኮንድ ጋር ያደርኩት ብር እንደተቀበልኩ ነው የሚያውቁት እነሱ እዳዬን መክፈል አለብኝ ጭንቅ ነው ከዛ ጧት ላይ ልብሴንም ይዤ መውጣት አልችልም ባለዳ ስለሆንኩኝ ልብሴን ደራርቤ ወጣ ልብስ በልብስ ላይ ደርቤ ማለት ነው ወደ ደላላ ቤት ሄድኩና ሌላ ስራ እየፈለኩኝ የዛ አላፊ መቶኝ ሄደ ሌላ ስራ ደግሞ እንደገና ሌላ ቦታ ፈልጌ ገባው ከዛ ጀምሮ በቃ ህይወት እየተመሳቀለ የቡና ቤቱም የመንገዱም ህይወት እየተጠነከረ መጣ በቃ እየተጠነከረ መጣ ከዛ ያው ቤት ተከራየው ከልጆች ጋር ሞኝ ተከራይቻለሁ ብቻዬን ሞኝ ተከራይቻለሁ ከዛ በኋላ ቤት ሲኖረኝ ወደ እንትን ወጣው ያው እርስ በርስ በመተሰራራ ሰዓት የትኛው ጋር ይሻላል ምናምን የሚባለው ነገር የተነጋገረ ወደ መንገድ ዳር ወጣው ማለት ነው እሱ የተሻለ ይወጣ እዛ ጋር የተሻለ ብር ይገኛል በሰዎች ልጆች ሲሉኝ እንደገና ወጣው ግን ከባድ ነው በጣም ነው የሚከብደው አስፋልት ላይ መስራት እንደዚህ እንዳንቺ በመንገድ ውስጥ ያሉ ሰዎች እህቶቻችን በመንለውኛ ያወዱ አይደል ብዙዎቹ ብዙ ሴቶች ማባት እቺ አትሰራ ምናምን ይላሉ እንግዲህ አንቺ ከብዙ ችግር መከራ እንደሆነ ቢሆንም ግን እዛ ላይ የተለያዩ ሰዎች ይመጣሉ ይባላል በህይወትሽ ብዙ ያጋጠምሽ ነገር ያለ ይመስለኛል እኛም ስላንቺ ስንሰማ ብዙ የሚያስደንቅ ታሪክ አለ ከገጠመሽ ነገር ትዝ የሚልሽ ነገር አለ እንደው ከህይወትሽ በዚህ ስራ ውስጥ እያለው ማለት ነው በዚህ ስራ ውስጥ እያለው በጣም አሳዛኝ ጊዜያቶችን ፈጣሪ የሚጠበቀኝ ሰዓት አለ ብዙ ነገር አሳልፌያለሁ እዚህ አስፋልት ላይ ሞር በመሰራ ሰዓት ሳሚ የሚባል ራሱ አለ ብዙዎች ያውቁታል ሳሚ ማለት የ24 ሰፈር ቀበሌ ልጅ ነው ኤችአይቪ ኬረር ነው ሴት ልጅ ናት ኤችአይቪ ያስያዘችውና ስራው በቃ ሴቶችን መበቀል ነው እየወሰደ ኤችአይቪ ያስይዛቸዋል ከዛ ጫካ ለሊት ጫካ ላይ ጥሏቸው ያሉትን ብር ነው እሺ ሚላቸው ስራውን እስኪሰራ ድረስ ማለት ነው ከዛ ጫካ ላይ ራቁታቸው ደስ ካለው ሞክቷቸው ይሄዳል በጣም ብዙ አሉ በሱ የተጠቁ ሴቶች አቃለው እኔም ከይሄጣ ሊደርሰኝ ነበር ከአንድ ሁለቴም ፈጣሪ ነው ያተረፈኝ አንድ ጊዜ ልገባ ስል ለዛ ለአስፋልቱ አዲስ ነበርኩኝ አቆሞልኝ ልገባ ስል ከኔ በላይ የቆሙ ሴቶች እንዳትገቢ ብለውኝ ልክ በሩን ይዤ ነበር እንደውም እጄን ቀርጥፎኛል እንዳላየው ሲነዳብኝ ማለት ነው እጄን ቀረጠፈኝ ከዛ 2 አመት በኋላ ደግሞ ምናምን ድጋሚ እንደዚሁ አቁሞ ሊጭነኝ ሲል አሁንም እንደዚሁ አብረውኝ የሚሰሩ አካባቢ ላይ ያሉ ሴቶች እንዲሁ አስጣሉኝ ማለት ነው ካንዲም ሁለቴ ተርፌያለሁ ከሱ ይገርም ነው በዚህ የህይወት ገጠመኝ ብዙ ነገር እንዳለሽ ሰምቻለሁ በጣም ከገረሙኝ ነገሮች ጥቂት እንድበል በጣም የደነቀኝ ነገር ባለስልጣን አፍቆሽ ነበር እውነት ነው እዚህ ስራ ላይ አትላስ አካባቢ ላይ ሲሰራ
አንድ ባለስልጣን ያው ታዋቂ ትልቅ ባለስልጣን ነው ስሙን መጥቀስ አልፈልግም ለምን ያው ለኔ ጥሩ ነው በጣም ጥሩ ነው በጣም ብዙ ነገር ረድቶኛል ስለዚህ ገበናው ሸፈኝልህ ገበናው ለሸፈኝልህ ባለስልጣን ነው ዝም እንበል ዝም ብለናል ቀጥይ እና ቤት መኪና ይዞ ነበረ ጠራኝ በእጁ ምልክት አድርጎ ከዛ ወደ ውስጥ ገባ ብሎ ጭምላማ ላይ ቆሞ ጠራኝ በዛ አጋጣሚ ደግሞ ልጄ ወልጄ ነበርና የ9 ወር ነበር ሰራተኛ ላይ ጥዬ ነው የወጣሁት ሻይ ተደፍቶበት ቆስሎ በጣም ብር ያስፈልገኝ ነበር ከዛ እንትን አለኝ ስንት ነው አዳር እግዚአብሔር ስንት ነው ምናም ብሎ ተከራክሮኝ ግን ምንም ነገር አልነካኝም እኔ ካልኩት በላይ ነው ግን የሰጠኝ ብር ስልክ ብቻ ተለዋውጠን ተለያየን በወሩ ስደውልለት አንድ አጋጣሚ ከሀገር እየወጣ ነበር ስመለስ ደውልልሻለሁ አለኝ ከሁለት ወር በኋላ ደወለልኝ ተገናኝተንም ሻይ ቡና ብቻ ብለን የተለያየ ነው ብር ሰጥቶኝ $100 እና የኢትዮጵያ ብር ሰጥቶኝ ተለያየን አሁንም በሶስተኛው ዙር እንደዚህ ስንገናኝ ብር እየሰጠኝ እያወራን ነበር ምን ለያየው በአራተኛው ዙር ነው በአምስተኛው ዙር ነው አብረን የቆየ ነው አድረን አናቅ ያው አንድ 30 ደቂቃ 40 ደቂቃ ነው አብረን ቆይተን ምን ለያየው እንዲያለን ግን ወደ 4 አመት በላይ አብረን ቆየን መልካም ሰው ነው በጣም መልካም ሰው ነው ከዛም አስፋልት ላይ እንዳቆም አደረገኝ የቤት ኪራይ ያገዘኝ አስፔዛዬን የሚያስፈልገኝን ነገር ከጎኔ እየረዳኝ ያንን አስፋልት እንዳቆም አደረገኝ እንግዲህ ይሄ ባለስልጣን ስሙ መጥቀስ ማንፈልገው ለክብሩ ለሙሉ ስለሆነ መልካምም ሰው ስለሆንክ ታሪክ ከሰማ በኋላ ላይ መታገዝ ምትፈልገታችናት መታገኛት ደስ ይለናል እንላለን መልካም እንግዲህ ያንቺ ታሪክ በጣም አስደናቂ ነው ሁለተኛ ደግሞ በዚሁ በህይወትሽ የመንገድ ላይ ህይወት ሴቶች ሲያወሩ መጻፋቸውን በብርስ የሚጽፉ ታሪካቸውን እንጠይቀልና በቃ አንዳንዶቹ ገንዘብ የሚያገኙ የሚመስላቸው እህቶች አሉ ወደ ውጭ አሁን ለመውጣት ያቆበቀቡና በጣም መጥፎ ያልተገባ ድርጊት ምናምን በጣም እንግዲህ ይገባሻል በርግጥ እንደሚባለው በጣም የሚያሳዝን ነገር ብዙ አለው እንደው ከሰው ከማታቂው ጋር ስሙን ከማታቂው ጋር ከመውጣት ባለፈ በግንኙነቱ ወቅት የሚጠቀሙት መድኃኒት ብዙ ነገሮች አሉ ይባላል እውነት ነው ይሄ ነገር አው በጣም በቃ እኔ ስነግርክ አለ እኔ ያለቀስኩባቸው ያለቀስኩኝ እንኳን ርህራይ ሳይኖረው እሱ ስሜቱን እስኪጨርስ ያሳለፈብኝም አለ እንዲሁም ደግሞ መልካም ሰዎችም አሉ ትንት በቃ አለ ትሪት አርገው ተንከባክበው ሳይነኩ ሁሉ አብረው ኢንጆይ አርገው የሚለዩክም አሉ አይዞሽ ምናምን ብለው እንደ ታይተውም የሚሄዱም አሉ መጥፎ ሰዎችም እንዳሉ ማለት ነው ነገር ግን እኔ አሁን ባለውበት አሁን ላይ በመገኝበት ወደዛ ህይወት የሚያስመልስ ህይወት ነው ግን ያሳለፍኩት ህይወት በጣም የሚያስጠላ ስለሆነ እኔ አሁን በጣም እየረበኝ እየጠማኝ ነው ያለውት ግን ዳግም ወደዛ ህይወት መመለስ አልፈልግም ህይወቱ ገንዘብ ማግኘት ብቻ ሳይሆን እጅግ ዘግናኝ ነገር ብዙ አለ በጣም ነው የሚያስጠላው ባይገኝ ቢርብክ ይሻላል ቢርብክ ይሻላል ስለዚህ አሁን መንገድ ላይ ቆሙ ሴቶች ስታይ በጣም ነው የምታዝነው ወይ እንባይም ይመጣል በእውነት በጣም ነው እኔ ተከራይቼ ራሱ ይሄ ሰውዬ በአስቆመኝ ሰዓት እውነቴን ነው ማለት ማታ ላይ ሲሞቀኝ ብርድ ልብስ ለብሼ ስተኛ ውጭ ያሉትን ሴቶች ነበር ማስተውሰው እንትን ለማስመሰል አይደለም ከምሬን ነው ማለት ወላሂ ላዚም አስተውሳቸው ነበር በቃ እኔ ጥሩ ነገር በማሳልፍበት ማለት ህይወት ከፍት ልብኛለች ዝቅት ልብኛለች በኔ ላይ ማለት ነው አንዴ ዓለሜን ታሳየኛለች አንዴ ደግሞ ያንን ዓለሜን አጣጥሜ ሳልጨርስ ወደታች ትጥለኛለች ግን በተደሰትኩበት ሰዓት እነሱን ነበር ማስተውሰው ማታ ዝናብ ሲዘንብ ክረምት ሲሆን ክረምት ላይ ዛዛልፍ ያለው ዝናብ ሲጥል ግማሹ ሲያንቋሽሽ እንቁላሉ ሊወረውሩብን ነበር በመኪና ሲያልፉ ማለት ነው የባሰባቸው ወይ ደፉብን ነበር ሴቶቹ ናቸው የሚሳደቡት እኛ ቆመን በመኪና ሲያልፉ ወንዶቹ እንቁላል ይወረውሩብን ነበር ወይ ደፉብን ነበር
እና እጅግ በጣም ዘግናኝ የሆነ በጣም እና አስታውሳቸዋለሁ በቃ እኔ ሞቆኝ ስተኛ ወይኔ አሁን ከዛ ህይወት ባልወጣ እኮ እኔ እዚህ ብርድ ላይ ነበርኩኝ እንደዚሁን ወጥቼ ሱቅ ቃል ገዛ ሱጣ ሲበርደኝ እነሱ ነው ማስተዋውሰው ከዛ ፈጣሪን አመሰግናለሁ በቃ ከዛ ስራ ስላስቆመኝ ማለት ነው እና በጣም ከባድ ነው መልካም እንግዲህ ታሪክሽ በጣም ሰፊ ነው እንግዲህ አይዞሽ እግዚአብሔር ሁሉ ነገር አሳልፎሽ ከኛ ጋር እንድትወያያርዋል ከዚህ ፕሮግራም በኋላ ሙሉ ኢትዮጵያኖች ያገዙሻል በያስባለሁ እንግዲህ መልካም ባለስልጣን ገጥሞሻል ከዛ ደግሞ በጣም ይዘገን ነው ሸዋሸዋ የሚሰሩ ሌቦች አግቶሽ ነበርና በሚገርም ሁኔታ ብር ሰጥተውሻል አሉ ሌቦች አዝነውልሻል እንደነሱ እሱ ደግሞ ልክ ወደ ያው እስከ ነበርኩበት መቼ ስራ ለበለው እንጂ ወደ ዛይርኩ ነበር ወደ አትላስና ከወሎ ሰፈር ወደ ሩዋንዳ ነበር በቅርብ ቅርብ ነው እዛ ጋር ግን ትንሽ ጨለማው ታስፈራ ስለነበር በታክሲ ለመሄድ አስቆምኩኝ 11 ሰው ነበር የጫነው ታክሲው ማለት ነው ለካ 11ዱም ሌቦች ናቸው ከ11ዱ አንዷ ሴት ናት ሶስተኛው ወንበር ላይ ነበር የተቀመጠችውና ከምሽቱ 1 ሰዓት ላይ ነው ገብቻ አጠገቧ ቁጭ አልኩኝ ሩዋንዳ ጋር ሲደርስ ወራጅ ስለው እንደማቆም አይደልና ፈጠነ ማለት ነው እየሄደ ነው እንግዲህ ሃንግ ያደረጉኝ ከዛ አራተኛ ላይ ያለው አንገቴንና አፌን ያዘኝ ከዛ በድንጋጤ ሽንቴን ለቀኩት እንደጋጣሚ የማይሰራ በስንት መከራ የምጠቀምበት ነው ተች ስልክ ያለኝ እና ኪሴ ውስጥ 20 ብር ናት ያለች እና የዛኔ ልጄ 9 ወር አካባቢ ነበርና ሰራተኛ ላይ ጥዬን የወጣሁት ከዛ ወዲያው ሴቷ ተቀበለችኝ ቦርሳውን ያለውን ነገር አወጣች ከዛ በድንጋጤ እግሬን አፈና ጥሬ መስታወቱን ስመታው በጣም ተናደደ ሹፌሩ ውጋት አለ ከዛ ከፊት ለፊቴ ወንበር ላይ ተቀመጠው ጭምብል አረጋና የጊሊ ያለ አይደለ አውጥቶ ሊወጋኝ ሲል አራተኛ ላይ ተቀመጠው እንዳትናካታለው ከዛ አራተኛ ላይ ተቀመጠውን እጁን ስቤ እንዲማልኩለትና ምንድነው የምትለው ብሎ በግማሽ አፌ ለቀቀኝ በእናታችሁ ብትፈልጉት ልብሴንም አውልቃችሁ ሰዱት ነገር ግን የ9 ወር ህፃን ልጅ ሰራተኛ ላይ ጥዬን ይወጣት ለልጄ ስል ልኑርለት በእናታችሁ እኔ ማታ ስራ ነው መሰራው ምናምን ነገር ብዬ ስላቸው በጣም አዘኑና 20 ብር ነበር የሰዱት 20 ብሩ ላይ እኛም ያለን ይሄ ነው ብለው 40 ብር አድርገው ሰጡኝና እኛም ምን እናድርግ ያኔ ሞተር የተከለከለ ጊዜ ነበርና ሞተረኞች ናቸውና እኛም ምን እናድርግ በቃ ሞተር ተከለከለን ሰርተን መብላት አልቻለም ስለዚህ ወደ ዝርፊያ ገባን በቃ ያለን አማራጭ ይሄ ነው እና ይቅርታ አድርጊልን እህቴ ምናምን ነገር ብለው ስልኬንም መለሱልኝ ግን ሴቷ ኩልና ቪክቶሪያ ቻፕስቲክ ወሰደችብኝ የሌባ ነገር እንደዚህ ደግ አርጋ ዴባላ በሉ ዳቦ ይልሳል ባይግርም ያው ሴት ነው በጣም ገራሚ ሰው ነች ታያታለሽ በጣም ይገርም ገጠመኝ እና በቃ ከዛ በኋላ ወራጂ ሲሉኝ ራሱ አልወርድም አልኩኝ ቆይ ልረጋጋ ጠበቁኝ ዳሪዛው ተረጋጊ ብለው ጠበቁኝ ከዛ ታርጋ ምናምን ማየት አይቻልም ሲሉኝ አረኒ ዞር ብያለሁ ለምን የፈራሁት እኔ ይገፈትሩኛል ይሄዱ ይገፈትሩኛል የሚለው ነገር ነበር የፈራሁት በቸም ለብንደተና እና በረታታም ግን ደግ ነገር አርጋችኋል እንደው ታሪክሽ በጣም ብዙና መሳጭ ነው ከዛ ደግሞ እዛው የሚያባርሽ የህግ ሰው አፈቅሽ እውነት ነው አዎ ደግሞ ትንሽ እዛ ጋር ስንቆም ይከለክላሉ ፌደራሎች ያባርሩናልና በቃ ከነሱ ጋር አኩኩሉ እየተጫወትን ነው የምንሰራውና እንዳጋጣሚ አንዱ ፌደራል በጣም ቆንጂዬ ነውና ወደድኩት የሚሰራበትን ቦታ አቀው ነበር ያባርሻ ግን ወደድሽው አዎ ያባርሽ መልኩን ነው የምታይቁም ነው እንዴት ነው አይ ብዙ ጊዜ ነው በአንድ ቀን እኮ አይደለም ብዙ ጊዜ እነሱም እኮ ሁሉ ያባርሩንም አንዳንድ ሸነት ሲያረጋቸው ያባርሩናል አንዳንድ ጊዜም ሰላም ብለውን ያልፋሉ እና በቃ ደስ አለኝ ቆንጂዬ ነገር ነው ከዛ የሚሰራበትን የሚቀመጥበትን ቦታ አቃት ነበር የባለስልጣኔ በር ላይ የሚቀመጡት አለ ጥበቃ እንደዛ ነውና ሄድኩኝ እሱን አላገኘሁትም ጓደኛውና አንተ ያ ቆንጂዬ ጓደኛ ከየት አለ ምናምን አልኩት ነገረው መሰለኝ የምቆምበት ቦታ መጣ ከዛ አወራን ምናምን ጓደኛውንን ማለት ነው ተዋደዳችሁ ያው ተዋደድን ጓደኛውን የጦፈ ፍቅር በጣም ይገርም ነው በጣም እንግዲህ ያው እየተዝናና ደስ የሚል ታሪክ ነው ያሊታ ሚዲያ አድማጭ ተመልካቾቻችን እንግዲህ በጣም እንደወደዳችሁት ፕሮግራሙ ተስፋ እናደርጋለን እንግዲህ ያው በህይወትሽ ከገጠመሽ ነገር ነው ቅድም ስለ ልጅ ስታወሪ ነበር ልጅሽን አግብተሽ ነው የወለድሽው
ድንገት ነው የወለድሽው? እስቲ ደግሞ ትንሽ ስለሱ። ልጄን አግብቼም አይደለም በፍቅረኝነትም አይደለም የወለድኩት። ያኔ ከዱባይ የተመለስኩ ጊዜ እንደዚህ በሃይማኖት በኩል በዳዋ በኩል ምንገናኝ አንድ ኑረዲን የሚባል ነበረ። ወንድም ኑረዲን ሼህ አህመድ የሚባል ማለት ነው። እሱ ልክ የኔን ሃይማኖቴ ላይ ትንሽ ጠንካራ ነበርኩኝ በእስልምና ማለት ነው። ዳዋ ምናምን አደረገ ነበርና እናቴ ስላንቺ ሰምታ በጣም ደስ ብሏት ምሳር ትጋብዝሽ ምናምን ብሎ ወደ አጃምባ ነበር የሚኖረው። እኔ ሳሪስ ነበር የሚኖረው። ወደዛ ሄጄ ከዛ ያው ስንጫወት ዋለልና መሸ እደሪ ያሉኝ። የራሱ ግቢ ነው፣ ትልቅ ግቢ ነው እና ሳልፈልግ ነው ግንኙነት ያደረገኝ ከሱ ጋር። ብዙ የሱ ታሪክ ብዙ ነው። ያው ተካሰን ሁሉ ነበረ፣ ብዙ ደረጃ ተዳርሰን ነበርና ጸነስኩኝ። በአንድ ቀን ግንኙነት ነው የጸነስኩት ማለት ነው። ማለትም ሳትፈልጊ ነው? አዎ ሳልፈልግ ነው ግንኙነት ያደረገኝ። ግን በሰዓቱ በቃ የሆነ ጥቃት ያደርግብኛል ብለ ማታ ገምተው ሰው አለ አይደለ? ምንድነው? ከዛ ያ ሰው ጥቃት ሲያደርስብ እንደ ሼምም እንደ በቃ በሰዓቱ የሆነ መናገር ብሎ አቃተኝ ማለት ነው በቃ። ከዛ በኋላ እኔና እሱን ለሚያውቁት ሰዎች በሚስጥር ስናገር ነው ከአንድ ወር በኋላ ይሄን ነገር ጋዳ አወጡት። ዝም መባል የለበትም ብለው ማለት ነው። እንደዚህ እኮ አርጎኝ ምናምን ብዬ ስናገር ያ ነገር ኡስታዝ መሐመድ ከድርም ነበሩ፣ ብዙዎች ነበሩ። ማለትም አስተማሪ ነው፣ የሃይማኖት ተከታይ ነው? አስተማሪ አይደለም ነኝ ብሎ ራሱን ሳይሞ እንትን ላይ ቲክቶክ የለም ብር ይሰበስባል። በኔ ስም ራሱ ሰብስቦ ብር ደርሶሻል ወይ ተብዬ አልደረሰኝም። እኔና እሱ ግንኙነት ሳይኖረን የሆነ ጊዜ ላይ አረብ ሀገር ያሉ ሴቶች ረድተውኝ ነበር ብር እናቴ በታመመች ሰዓት፣ ግን አልደረሰኝም በሱ በኩል። ከዛ በኋላ ደርሶሻል ወይ ሲባል ነው አልደረሰኝም በሱ በኩል እና ብቻ ከዛ በኋላ እንደውም ጠፋ ከሚዲያ። አሁን ደግሞ ብቅ ብሏል በቲክቶክ ማለት ነው። ከዛ በኋላ በቃ ተጋለጠ። በጣም ሰው ሪስፔክት ይሰጠው ነበር። ከዛ እኔ ግን ስናገር ብዙ ሴቶች ወጡ። እኔንም እንዲያርጉኝ ነበር ከአረብ ሀገር ሴቶች አረብ ሀገር ቤት ይዞ ኢጃዛ ቤት በጣም ብዙ ሴቶችን ጥቃት አድርጎባቸዋል እንደ ማሳደሪያ ያያደረገ ማለት ነው። ብዙ ሴቶች ናቸው የወጡት። ከዘጠኝ ሴቶች ወልዷል እውነት ነው? 9 ልጅ አለው። 9 ልጅ እንዳለው የሚያወቁት ፍርድ ቤት ነው ራሱ ሲያወራ። የኔ ልጅ 4 መጀመሪያ ስከሰው የኔ ልጅ 4ኛ ልጅ ነበር። የኔ ልጅ 4ኛ ነበር። ከዛ በኋላ ደግሞ ቀለብ ሲያቆምብኝ ድጋሚ ክስ ሲሄድ መክፈል እንደማይችል ስራ እንደሌለው 9 ልጆች እንዳሉ ሲያወራ ራሱን ይሰማት። ልጆች ማለት ከምን ያህል ሴት ይወለደው? አብዛኛው ከተለያየ ሴት ነው የወለደው። እንደውም የመጨረሻዋ ሴት ናት። ኤርትራ ይዛበት ገባች። ራሱን ይነገረኝ ማለትም የሃይማኖት ሰዎች ሽማግሌዎች ስለዚህ ሰዎች አውርተሽ ታውቂያለሽ? ብዙ አንቺ ልጅሽን በመከራ ያሳደግሽ ነውና ምን ይላሉ እንደው እነዚህ ብዙ ወይ በጣም ነው የረዱኝ። አሞር ደግሞ ወደዚህ ሃይማኖት እኔ ከክርስቲና ወደ እስልምና የመጣውና በአንድ ሙስሊም በአንድ ግለሰብ የተነሳ ይሄ በደል እኔ ላይ መድረሱ በጣም ያሳመማቸው ሙስሊሞችን ማለት ነው። እነ አቡ ኢስራ የሚባሉ ነበሩ፣ ኡስታዝ አቡ ኢስራ፣ እነ ሶፊያን በጣም ብዙ ታዋቂ ሙስሊሞች ነበሩ ከጎኔ ሲረዱኝ የነበረው። በጣም ነው የተንከባከቡኝ። እነሱ ባይኖሩ በጣም የሞራልም የብዙ ነገር ውድቀት ይኖርብኝ ነበር። ግን አብሽሪ ብለውኝ ብር አዋጣው ወልጄ 6 እርጉዝም እያለሁ ወልጄም 6 ወር ሞልቶኝ ራሴ ስራ እስኪጀምር ድረስ የቤት ኪራይ እየከፈሉልኝ አስቤዛ እያደረጉልኝ ቀጥ አድርገው ኃላፊነቱን ወስዶ ሞር አቡ ኢስራ እንትን ብለውኛል፣ ተንከባክበውኛል። መልካም። በሙስሊም ውስጥ ሆነሽ ነው ይሄን ህይወት የምትሰሪ የነበረው ወይንስ ከዛ ውጪ ህይወት እየገፋፋሽ ነው? እውነታውን ነው። ይሄንን ወደ ቡና ቤት የገባሁት ድሮ ነው ነገርኩክ፣ ልጅ እያለሁ ነው። ከዛ በኋላ ከዚህ ቡና ቤት አቁሜ ፕሮሰስ ጀምሬ ምናምን ነው ወደ አረብ ሀገር የሄድኩት። እስልምና ውስጥም ሆኜ ተመልሼ ደግሞ ኑሮ ጥሎኝ ተመልሼም እዚህ ህይወት ውስጥ ገብቻለሁ። ምን ይሰማሻል? አታ ረመዳን ላይ ራሱ እየተጾመ ውስጤና አይኔ እያለቀሰ ግዴታ ግን ሆኖብኝ ልጄን ማሳደግ ስላለብኝ ልቤ እየተሰበረ ቆሜ አውቃለሁ፣ ሰርቼ አውቃለሁ። ብዙ ሙስሊሞች አሉ
ችግርሽን ተረድተው ሊረዱሽ አልቻሉም? እንደው ካለሽበት ነገር ለማውጣት እህቶች ሴቶች በተለይ አላሳወኩም። ለምን ማለት እንዴት ብያሳውቃለሁ? ከዚህ በላይ መከራ ስለክ እንዴ በቅርብ ማቃቸው ነው የምትለው? አይ እንደው ታሪኮችሽን የሚያውቁ ከዚህ ነገር ሰብሰብ አድርገው አይ የሆነ ጊዜ ላይ ኢትዮ ኤፍኤም 97 ላይ ቀርቤ ነበር ከዚህ በፊት እርጉዝ እያለሁ የዛኔ እንደዚህ በግሩፕ ሆነው አስቤዛ ምናምን እያደረጉ መተው ጠይቀውኛል። ሰራዊት ፍቅሬም መታረሻ 20 ሺህ ብር ሰጥቶኛል። እንደው አዎ ሰራዊት ፍቅሬ ዲኤንኤን ሁሉ ልጄ ከተወለደ በኋላ ፍርድ ቤት ስቆም ከልጄ አባት ጋር ልጄ አይደለም ብሎ ክዶ ዲኤንኤን 10 ሺህ ብር አልነበረኝም። ቀጥ ብዬ ሰራዊት ፍቅሬ የሚሰራበት ቦታ ነበር የሄድኩት እና እሱን የሸፈነልኝ 10 ሺህ ብሩን። እንዳጋጣሚ ግን እሱ አመነ ሳይመረመር በቃ ልጄ ነው ብሎ ተቀበለ ማለት ነው። ስለዚህ አርቲስት ሰራዊት ፍቅሬ ባለውለታሽ ነው? አዎ በጣም ባለውለታዬ ነውና ግን ረዱኝ ኢትዮጵያ ህዝብ ረዳኝ ስለክ ህይወቴን የሚቀየር ነገር ሳይሆን የለት ጉርሻዬን በግሩፕም በግልም 1000 ብርም 500 ብርም አስገብቶልኝ ይሄ አስቤዛ ምናምን ያረጉ መጣዋል። ግን ህይወቴን የሚቀየር ነገር ያደረገልኝ ሰው የለም። ወደ ሬዲዮ ጣቢያ የመጣሽው ካለብሽ ችግር የተነሳ በታሪክሽ እዛ ላይ የቀረብኩት እኔ በሌላ ሰው ታሪክ እንዴት ራሱን ያጠፋል እዛ የራስ ወግ ፕሮግራም ላይ አንድ ልጅ ታሪኩን ሰምቼ ግን ታሪኩ ኢዚ ነው ራስ የሚያስጠፋ ነገር የለም። ለምን እኔ ካሳለፍኩት ህይወት ማለት ነው። እኔ እንኳን ይሄንን ነገር አስቤ አላቅም። አንድ ቀን ስለ ራስ ማጥፋት በቃ ነገ ስለ የተሻለ ኑሮ እኖራለሁ የሚል ውስጤ አለ እንጂ ራሴን ለማጥፋት አስቤ አላቅም። ግን ያሳለፍኩት ህይወት ራስ የሚያስጠፋ ነበር። ግን ልጁ እኔ የኖርኩትን ህይወት አልኖረም እና አስተያየት ልሰጥ ነው የደወልኩትና እንዳጋጣሚ ተክሌ የራስ ወግ ፕሮግራም ላይ የሚሰራው ማለት ነው እስቲ ህይወት ታሪክሽን አካፊን አለኝ ማለት ነው ለሰዎች ትምህርት ይሆን ዘንድ በማለት እንጂ እኔ እርዳታ ራሱ አገኛለሁ ብዬ አይደለም የሄድኩት። ስለዚህ አርቲስት ሰራዊት ፍቅሬ በችግር ሰዓት ደርሷል። በጣም አርቲስት ሰራዊት ፍቅሬ ምናከብር ምርጥ ኢትዮጵያዊ ያልተነገረው ማንነት አንዱ ይሄ ነው። ያልተነገረው ስለ በጣም ብዙ ሰው ይረዳል ብዙ ሰው ያግዛል። ግን በአደባባይ ወጥቶ እንደዚህ ተናገሩ ስላለ በሱ ጉዳይ ደግሞ እንደዚህ ያወራል። መልካም በጣም በሚገርም ሁኔታ ከአርቲስት ሄለን በርሄ ጋር የስጋ ዘመድ ነሽ አሉ። እውነት ነው? ይገርማል። ማን ይነገረክ? በደንብ ስላንቺ መረጃ ሰብስበው አንተ በጣም አዎ የሄለን አርቲስት ሄለን በርሄ የእህትና የወንድም ልጆች ናቸው ከናቴ ጋራ። የኔ አያት ለሷ አክስቷ ናት። የሷ አባት ደግሞ ለናቴ አጎቷ ነው ማለት ነው። የእህትና የወንድም ልጆች ናቸው። በደንብ በቃ የስጋ ዘመድ ናቸው። አዎ ግን ምን ዋጋለው ከስጋ ዘመድ የባዳ ዘመድ ይሻላል። እንዴት ልትረዳሽ አልቻለችም? እሷ የአረብ ሀገር ህይወትን አረብ ሀገር ትዘፍን ነበር። ዱባይ ላይ ተገናኝታችሁ ኮሙኒኬት አድርገሻት ኢግኖር እንዳረገችሽ ነገሩኝ። ስላንቺ የሚያውቁ ሰዎች ነግሮኛል። እውነት ነው ወይስ ዋን ስም ለማጥፋት ነው? እውነት ነው። አሁን ዱባይ ላይ በፍሪ ቪዛ ነበር የሄድኩት እና እንዳጋጣሚ ጃንግል ክለብ ይባላል ዱባይ ማለት ነው ፍሪጅ መረር አካባቢ ማለት ነውና ገና ከሄድኩኝ ሳምንቴ ነበር። እንዳጋጣሚ ጃንግል ክለብ እሷን ስፖንሰር አድርጎ አመጣት ማለት ነው። የሆነ በዓል ነበር አስተውሳለሁ። ሄለን በርሄ ትመጣለች ሲባል ገባው እዛ ክለብ እሷን ለማግኘት ማለት ነው። ከዛ ጋርዶቹ ከመድረክ ላይ ወርታ ልብስ ወደሚቀይሩበት ስትሄድ አገኘዋት። ከዛ አቀፍ አርጋ ሳመችኝ። እንዴ ምልስት ሰሪያልሽ እዚህ ጅዳ እንዳለሽ ነበር የነገረችኝ እናትሽ ምናምን ስትለኝ አዎ ነበር። ግን አሁን እዚህ ከመጣው ሳምንቴ ነው በፍሪ ቪዛ ነው የመጣሁትና እንድትረጅኝ እርዳታሽን ፈልጋለሁ። አንቺ ብዙ ሰዎችን ስለምታቂ የሆነ ስራ እንድታስገቢ ምናምን ነገር እኮ ስልክሽን ስጭኛለችኝ። ስልኬን ጽፌ ጸጣዋት። ግን እሷ በጎን ስልኬን ወረቀቱን ጥለዋለች። ድጋሚ የዛኑ ቀን መልሼ ላናግራት ልብስ የሚለብሱበት ቤት ውስጥ ስገባ ስልክሽን አለች በድጋሚ ሰጥቼሽ ነበር እኮ ምናምን ነገር አልኳት። ኦሬዲ እንደጣለችው ገባኝ። ግን ትደውላለች ብዬ ጠበቅኳት፣ አልደወለችም። ድጋሚ ሳላገኛት ነው ወደ ኢትዮጵያ የመጣችው። አልረዳችኝም። አዎ እሱ ብቻ አይደለም ኢትዮጵያ ራሱ አሁን ራሱ ባለውበት ሁኔታ እርዳታዋን ፈልጌ ስደውልላት አታነሳም። ከዛ ባህር ዳር ለጸበል እንደሄደች ሰማው። ቤቷ ለቡ ነው። ቤቷም ሄድኩኝ። ያኔ ቤቷን እናቷ የሞተች ጊዜ ለቅሶ ሄጄ ስለነበረ አቋለው ቤቷን
ቤቷም ሄድኩኝ የለችም ነው የሚሉኝ በጣም ብዙ ጊዜ ሄጃለሁ ከበርም ሊያስገቡኝ ፍቃደኛ አይደሉም ሰራተኞቹ መልካም ይሄን እንግዲህ አርቲስት ሄለን በሬ ለማጣራት ሞክራለን ያው እንግዲህ የሰው ነገር ብዙ ነገሮች ሊኖሩ ይችላሉ ግን እውነታውን ከሷ እናጣራለን ስላንቺ ስንጠይቅ የሰማናቸው ብዙ ታሪኮች ስላሉ ነው በጣም በሚገርም ሁኔታ ድል ባለ ድግስ ደግሞ አሜሪካ ያገብተሽ ነበር አሉ እውነት ነው መጀመሪያ ብዬ ካለው ህይወት ከፍ ዝቅ ትልብኛለች ብዬ ካለው ደስታዬን ሳላጣጥም እንደገና ወደ አዎ ደግሞ ነገሮች ይገለባበጡብኛል አዎ የውጭ ዜጋ አሜሪካዊ ጥቁር አሜሪካዊ እሱ አሁን ልጄ 6 አመት ነው 5 አመት አሁን 7 አመት 5 አመት እያለ ነው ከሱ ጋር የተዋወቁት ድንገት ሰርግ ነበር ቦሌ መድኃኒዓለም አካባቢ ጧት የክርስቲያን ሰርግ ነበር የተጠራው ጧት እኔ ጀበና ቡና ላዝ እሱ የማሽን ቡና ዞ ነበር የተያየ ነው ከዛ በተዋወቀን እሱ ማታ ሊበር ጧት ነው የተዋወቀው ከዛ በቃ ስናወራ ምን ስንል በስልክ በዋትስአፕ ቆየን በአመቱ መጥቶ አገባኝ ይረዳይ ነበር ብር ምናምን ይልክልኝ ነበር ጥሩ ኑሮ ያኑረኝ ነበር ከተጋባን በኋላ ግን አገባዋት ይሁን ምን ይሁን አላቅም ብዙ ነገሮች ቀነሰብኝ ይልክልኛል ብር ግን የሚልክልኝ አነስተኛና ጥቃቅን ነው የቤት ኪራይ 2 ወር አልፎብኝ 3 ወር አልፎብኝ በስንት ኡታ ነው ልኮ መከፍለው ሊወስድሽ ሳልቻለም ብዙ ብር አግኝተሻል ቤት ልትገዛ ነበር የሚባለው ወይ ብራትሽ ኖ በፍጹም እንኳን እዛ ደረጃ ማለት ነው ለምበላው በስንት መከራ ነው ማስ ጸጉር ቤት ነበረኝ የሴቶች ጸጉር ቤት ነበረኝ ውጭ ያለችው እህቴ እሷ ጋር 12000 ብር ነበረኝ እዛ ላይ ተጨምረው ከፍተውልኝ ነበር ከዛ በኋላ ግን አካባቢው ስራ የለውም ምንም ስራ የለውም እኔ ጸጉር ስራ ሰርቼ ቤት ኪራይ ከፈልኩበትና እንትን ያልኩበት ቀን አላስታውስም ከእጅ ወዳፍ ኑሮ የለት ምናምን ነገር ቀዳዳ ይሸፍንልኛል እንጂ ማለት ነው ሽሮ ቤቱም ከሰርኩኝ ያው እኔ ሰው በልቶ የሚጠግብ ስለማይመስለኝ ምግብ ቤቱ አከሰረኝ በጣም ይገርም ነው እና በቃ አሁን አብረን ነን ያለነው ያግዛታል የሚባለው በቃ አብረን ኖረ አብረን እንዳልኖርክ በቃ ግራ ያጋባኝ ነው አሁን ገብቶካል የሚልከው ብር መጣ ያገባሽው በሰርግ ነው ያገባሁት ሰርጌም አለ የውጪ ጉዳይ ሚኒስተር ማህተብ አስመጥቼ ሰርቲፊኬት ምናምን አለን እኔ ይወስደኛል በዜግነቱ ይወስደኛል ብዬ እንጂ ሁሉን ነገር ሰብር አድርጌ ተቀመጥኩት እኔ እንደዚህ አይነት የውጪ ዜጋ ይቻላልም እኔ የውጪ ዜጋ ማቀው ቤት ሲገዛል መኪና ሲገዛል ያማረ ኑሮ አማርጠሰት በላ ነው እኔ ማቀው ነገር ግን እኔ እነዚህ ነገሮች እንኳን አይደለም ተራበሻ እንኳን ሚስቱ ምንም ነገር ጓዷ እንዲጎልላት የማይፈልግ አለ በዚህ ጉዳይ ላይ ያለው ሁኔታ ስትነግሪው ምን ይላል አሁን በዚህ ሁኔታ ላይ እንኳን ላስረዳው በሌላው እንኳን ትራንስሌት ነው የሚባለው እሱ ያገዘኝ ነው ማወራው እኔ የትኛው ቋንቋ ላይ ብዙት የቻልኩትን ያልቻልኩትን በትራንስሌት ነው እንደውም በሚገርም ትራንስሌት የጻፍኩትን ገልብጦ ሊያጣላኝ ገልብጬ እውነትን ነው ምን መልሼ ያንን ወደ አማርኛ ሳደርግ ሌላ ትርጉም ሰጥቶት አጣልቶኝ ሁሉ ነበር እሱ ነው መከራ ያመጣብሽ እና እየተጫወትን እያዘንን እየሳቅን ነው እና አሁን ነገሮች በእንጥልጥላቸው ብዙ ሐሳቤን መግለጽ አልችልም ባለሙያዎች ያግዙሻል ብለን ተስፋ እናደርጋለን እንደው ወደ መጨረሻው እየደረስን ነው በነገራችን ላይ በጣም ቤተሰቦች ሀብታም ናቸው ሄለን በሬን እንተዋትና እንደዚህ የመሰሉ ቤተሰብ እህትሽ ታዋቂ ሞዴል ሆና ሀብታም ሆና ምትኖር ወንድምሽ ውጪ ያለ የተንደላቀቀ ኑሮ ይያሉ አንዷ እህቴ ኖርዌይ ናት ለምን ትቸክሪያለሽ ሃይማኖትሽ ስለቀየርሽ ወይ ዱርዬ ስለሆንሽ እውነታውን ተናገሪ እውነት በቃ ለነሱ ነኝ እንደዛ ነኝ በቃ እኔ ዱርዬ ነኝ እኔ በቃ እነሱን እንደማልፈልጋቸው ወጣ ያለ ባህሪ እንዳለኝ አርገው ነው የሚስሩኝ ሁሌ ማለት ነው ስለኔ የሚያወሩት ነገር ግን እኔ እንደዛ አይደለሁኝም በጣም ውስጤን የሚያንገበግበኝ ነገር ቢኖር እኔ እንደውም አንዳንዴ እንደው ዲኤንኤን ቢመረመርልኝ ይላልው ሁላ ማለት ነው በቃ ቤተሰቦች አይመስሉኝም ለምን ብትል የሆነ ፕሮግራም ሲኖር
አሁን አንቺ እኮ ከቤተሰብ ርቀሽ አንቺ እኮ ቤተሰብ አትቀርቢም እኛ እኮ እንፈልግሻለን እንዴት ነው መፈለጋቸው ለኔ የሚያስረዱኝ አንተ ልደት ደግሰ እኔ ጠንቋይ ቀልባለሁ እንዴ ካልጠሩኝ እንዴት ነው የሚሄደው ካላቀረቡኝ እንዴት ነው ማቀረብ እነሱ ይጠራራሉ ይመስለኛል ጥሩ ደረጃ እንድትደርሽ ይፈልጉ ነበር አንቺ ግን በልጅነትሽ ወጥተሽ እነዚህን ሁሉ ሞጣትና ሞረድ ስታሳልፊ ድንገት ያልተናገርሽው ምክር ማትሰሚ ልጅ ነሽ መቼም ይመክሩሻል ብዬ አስባለሁ ኖ ይወለ አንደኛ አስወጡኝ ከቤት አባረረችኝ ያለ ማዘር በቃ እኔ ራሴን በራሴ ነው ያሳደግኩት ግብቶካል አብረክ ስታደግ ነው እንዶ አስቸጋሪ ናት እንደዚህ አስቸግራን ምናምን ይባለው እኮ ብዙ አመት አብሬያቸው ሲኖር ነው እኔ ራሴን በራሴ ያሳደግኩ ልጅ ነኝ በውጭ ያደግኩ ልጅ ነኝ 7 አመት እኮ ነው ከነሱ ጋር ይኖርኩት እና እነዚህ ግን ሀብታም ያሉ ቤተሰቦች ፈልገው ሻያቁ ያገኝሽ ይወለ ነገርኩ በስልክ ስናወራ ወይ በሆነ ነገር ላይ ስንጨቃጨቅ አንቺ ነሽ ምትርቂው ከቤተሰብ ይሉኛል ግን እኔ እነሱ ልደት ሲያከብሩ ሰርግ ሲኖርባቸው እኔ አሁን አክስቴ እዚህ እንደውም ታዋቂ ቲክቶከር ናት አለምሸት ትባላለች ታዋቂ ቲክቶከር ናት ሰዎችን ትመክራለች እንደ ስንልፖና ምናምን ያረጋታልና አሁን ለቃላቴ ይቅርታ ትንሽ ስሜታዊ ኮንኩኝ ማለት ነው ስለነሱ ሳወራ በጣም ኢሞሽን ስለመሆን ነው እና አሁን እሷ ልጇን ስታስመርቅ ዩኒቨርሲቲ ስታስመርቅ ቤተሰብ ሁሉ ተገኝቶ ደስታውን ሲካፈል እንደ ባዳ በቲክቶክ ነው ያየሁት አሜሪካ ሄደች ልጅ አለቻት የመጀመሪያ ልጅ እሷ ስታገባ አልጠራችኝም ሁሉም ቤተሰብ ተጠርቷል ለምን መገለል አለብኝ ነው የምትይው እነሱ አንቺ ነሽ ምትርቂው ይሉኛል እነሱ ናቸው ግን እኔን ያራቁኝ ያሉት መቼም ይሄን ቪዲዮ የምታዩ ቤተሰቦች እችታችን ያሳለፈችው መከራ ሰምታችኋል ያሰማችሁት ብዙ ታሪኮች አሏት አንዳንዱ ለሚዲያም ስለማይመጣ ለክብርም ስለማይመጣ ብለን ነው የተወነውና እባካችሁ እንደዚህ ተወዳት አርቲስት ሰራዊት ፍቅሬ ሌሎችም ካሌታ ሚዲያም ይሄን ነገር በሽምግልና ፈተን ቀላል ነው ያቺ ጉዳይ ቤተሰቦች ወንድምሽ ግን ይወድሻል እህትሽን ወይ እኔ ወንድሜን በጣም ወደዋለሁ ወንድሜን በጣም ነው የምወደው በቃ የወንድምነት ፍቅር እንኳን የሚያሳየኝ እሱ ነው ምንም ቢሆን በቃ እሱ እንደውም ባይኖር እኔ ትንሽ ደግሞ ቤተሰቦቼ ናቸው ብዬ እንድጠራጠር የሚያደርገኝ የወንድሜ ነገር ነው እንጂ ወንድሜም እንደነሱ ቢሆን በቃ እኔ ጥሩ ሁኔታ ላይ አልሆንም ነበር ትንሽ ፍቅር ማክያ ብሎ ነው ሁሉ የሚጠራኝ አይዞሽ ምናምን የፈለግሽውን እምነት መከተል ትችያለሽ ምናምን በሃይማኖቴ ማይቃወመኝም በጣም ነው የሚያዝንልኝ በሃይማኖቴ ገፍቶኛል ብለሽ ነው የምታስቢው ወይ በራስሽ 3 አመት ራሱ እንዳትመጣ ቤት በወንድሜ ተነሳ ነው ወንድሜን ያቀራረበኝ መብቷ ነው የፈለገችውን እምነት መከተል መብቷ ነው ምናምን ብሎ ከቤተሰብ ጋር ትንሽ ያስማማንም ወንድሜ ነው እንጂ ጭራሽ እንዳትመጪ ሁሉ ተብዬ ታግቻለሁ ለምን በቃ ቤዘር ማንዘሩን ሁሉ ማሰልም መበከል ምናምን አርገው ነው ያዩኝ ለምን እናቴን አስደሚያት ነበር መልሰው ክርስቲያን አደረጓት እኔ ወደ ዱባይ ሲሄድ ማለት ነው አሁን ቆርባ ምናምን ቤተ ክርስቲያን ምናምን ትሄዳለች ሁሉም ለየራሱ ትክክል እምነት ነው ስለዚህ አመንኩ እኔ ያመንኩበት እንደው አንዳንድ ሰዎች እንደዚህ አሁን ምሳሌ ኡስታዝ ነኝ ብሎ ራሱ የሚጠራ ህይወትሽ እንደዚህ መስቀልቅል አድርጎ የልጅ አባት ካርገሽ በኋላ ሃይማኖቱ ሰው እንዲያርጎኝ የሚል ስሜት አይሰማሽ አይገናኝም ብለሽ ታስቢያለሽ አይ ከሃይማኖቱ ጋር ይሄ ነገር እንደዛ ቢሆን እንደውም እኔ ከእስልምና ወጣ ነበር እንደዛ አይደለም ሃይማኖት ነው ግለሰብ የግለሰብ ባህሪ ነው በጣም ጥሩ አገላለጽ ነው አመሰግናለሁ እንደው ለመጨረሻው በጣም የምትወጂው ልጅ በጣም ከመቸገርሽ የተነሳ እህትሽ ጋር ወርውረሽ አሁን አንቺ ወደኔ ስትመጪ ከደላላ ቤት እቃሽን ቢሮ ፌስታል አስቀምጠሽ እዚህ ደረጃ ያደረስሽ ነገር ምንድን ለምን አትታረቂ ለምን ቤተሰቦችሽ አይረዱሽ ለምን አንቺ ሜዳ ላይ ተወርቂያለሽ ልጅሽንስ ሁሌ የምትወጂውን ዋጋ እየከፈልሽ የሆንሽውስ አባትየው ለምን አይረዳሽም ይሄንን ስታስቢው ምን ይሰማሻል ውስጥሽ በነገራችን ላይ ልጄ 7 አመት ከምናምኑ ነው 7 አመት ከምናምኑ ግን እንደ ልጅ አይደለም ብዙ ነገር አብሮኛ አሳልፏል በጣም ብዙ ነገር ማለት ነው ግን ይበቃዋል እሱ
እሱ ይበቃዋል እዚህ ላይ በጣም ብዙ እንደ ልጅ አይደለም አስተሳሰቡ እንደ ልጅ አይደለም በሚገርም ርቦት ሆዱን ቆርጦስ መጥቶ አንድ ቀን አስታውሳለሁ ፍራሽ ላይ እናቴ ያለኝ ሆዴን ቆረጠኝ አለኝና መልሶ ደግሞ ግን ተይው አይዞሽ ሁሉም ያልፋል አለኝ በጣም ደነገጥኩኝ የልጅ አሁን እኔ የምኖርበት አካባቢ ሁሉ ልጅ አይደለም ነው የሚሉት በቃ ከአዋቂው ጋር እንዳዋቂ ከልጁ ጋር በቃ እኔ ጻል ልጅ ነው ለማለት ይከብደኛል በጣም ማለት ነው ሳዝን እንዲቀና ብሎ ፊቴን ነው በቃ የሚያየው እናቴ ምን ሆነሻል ሳላለቀስ ያለቀስኩ ይመስላል እና ብዙ ፈተና አይቷል ከዛ ቤት ውስጥ የሚበላ ከሌለ ሄድ ከሌጋ ብላ ነበር ብዬ መልከው ማለት ነውና በዚያ አጋጣሚ የወሊድ እናት የሚባሉ አሉ ማሚ የምትባላለች የምስክር ባለቤት እነሱ ጋር ሄድ ብላ ነው ማለት በቃ አንዱ ምሳ አንዱ ቤት በጣም ተሰቃየ ልጄም ማለት ነው ኢየሱስ ስቃይ ይብቃ ብዬ ቢከፋም ቢለማም ቤተሰብ ነው አይጥሉትም ብዬ ወስጄ ቴጋራ እያለቀሰ እናቴ ካንቺ መለየት አልፈልግም ካንቺ ጋር ነው መሆን የምፈልገው እያለኝ ልጄ እያለቀሰ ነው ወስጄ አራተኛው አፓርታማ ላይ ነው ብዬ እስኪ ገባ ከዛ አካባቢ ሳርቅ እቴጋ በውጪ እንትን ብዬ ተመለስኩኝ ከቴጋ ደግሞ ወሰደችው እናቴ አሁን እናቴ ጋር ነው ያለው አሁን ልጅ እህትሽ ጋር እየተማረ ነው ከቴጋ ወሰደችው እናቴ ነኝ ማስተምረው ብላ እሷ እንደወሰደችው ደውለው ነገሩ ይሄን የምሰሙ የሷ ቤተሰቦች ሲል ታሪክ ስሙ አለው ወጣን ነው መልኩ አለው ወጣን ነው እውነተኛ ታሪክ ነውና በጣም ቀላል ጉዳይ ነው ቤተሰባዊ ጉዳይ ነው እንግዲህ ሀሌታ ሚዲያ ከቤተሰቦች ጋር ላይ ገባባሽ ፈጣሪ እንግዲህ ደምታሚው በቃሽ ሊልሽ ይገባል ማንንም ሰው ይፈልገውን እምነት የማምለክ የመከተል መብት አለው ይሄንን ደግሞ ሀሌታ ሚዲያ ከብራል ለዚህም ነው ያቀረብንሽ ይሄን የምትሰሙ በአለም ዙሪያ ያላችሁ ወደ አድማጭ ተመልካቾቻችን እችነት እንታደጋት አግዟት አካውንቷን ከፕሮግራሙ በኋላ እንለጥፈዋለን ባለችበት እርዷት በተለያየ ጉዳዮች ደግሞ እሷ ለማስታረቅ ቤተሰቡን ለማናገር የምትፈልጉ ከሆነ ስልካችንን እናስቀምጣለን እሱን እየተመለከታችሁ እንድታግዟት ከዚህ ሁሉ መከራ እንድትወጣ የበኩላችን እንወጣ በአለም ዙሪያ ያላችሁ እንላለን እንዲሁ መጨረሻ ማመስገን ትፈልጊው ቀረምቲው ተሽሳል ነገር ምት ነገር ካለ ደብልስጥሽ መልጨርስ ማመስገን የምፈልጋቸው ሰዎች በመጀመሪያ በህይወት እስካሁን ድረስ ላቆየኝ ፈጣሪ አመሰግናለሁ ለምን ብትል ከኔ ባሱ ደግሞ አሉ አልጋ ላይ ቁራኛ ሆነው ይተኙ አሉ እኔ መጸዳጃ ቤት ደርሼ ይመጣሉ መጸዳጃ ቤት ደርሰው ማይመጡ አሉ ብዙ ጊዜ እኔ ራሴን እንዳላጠፋ የሚያደርገኝ አንደኛ ነገር ያንን ሳስብ ነው ምጽናን ነው በኔ ላይ ማለት ነውና ሙሉ ጤናዬን ሰጥቶ እስካሁን ላደረሰኝ ፈጣሪ አመሰግናለሁ በመጀመሪያ ሲቀጥል ደግሞ በህይወቴ ብዙ የረዱኝ ሰዎች አሉ እነ አቡ ይስራ እነ ሶፊያ በጉልበትም በሐሳብም ከኔ ጋር ነበሩ ልጄን ያበሉልኝ ያጠጡልኝ የነበሩትን አሁንም ድረስ ልጄ ሲለየኝ እንኳን ማን ይናፍቃል ስለው ማዘርና አንቺ ነው ያለኝ ወዲድናት በጣም አመሰግናለሁ ከእናት በላይ ናቸው ለኔ ብዙ ነገር አርገውልኛል ልጄን እንደ ልጃቸው ተንከባክበው አኑረውልኛል እንደገና ደግሞ የሆነ ጊዜ ላይ በጣም ተቸግሬ ከቲክቶከር ኩዊን እና ባርባራ የሚባሉ አሉ ቲክቶከሮች ማለት ነው የሆነ ብር አሰባስበው ሰጣውኝ ነበር እና እነሱንም በጣም አመሰግናለሁ በሰዓቱ በጣም ዴንጀር የሆነች ችግር ውስጥ ገብቼ ነበር ለነሱ ሁሉንም ነገር ግልጽልጽ አርጌ ባልነግራቸውም በሰዓቱ ቀዳዳይን ሸፍነውልኛል በጣም ነው ማመሰግነው ያው እነሱ ባደረጉት ነው ሌሎቹም ያላቸውን 10,000 20,000 50,000 ብለው አዋጣው ወደ 120,000 ብር አካውንት ላይ ያስገብተውልኝ ነበር ያው ተበታት ነው ብሩን ቢመጣ ማለት ነው ሰራዊት ፍቅሬ በጣም ነው ማመሰግነው አርቲስት ሰራዊት ፍቅሬ በጣም ሰፖርት አድርጎኛል መታረሻዬንም ልጄም ለዲኤንኤን ሲባል ሰፖርት አድርጎኛል በጣም ነው ማመሰግነው
እጅግ አድርገን አመሰግናለን። በዚህ አስቸጋሪ ወቅት ስታልፊ አደገኛ ሱስ ተጠቅጠሽ በብዙ ነገር ውስጥ ገብተሽ ወጥተሽ ብዙ ነገር ውስጥ እንዳለሽ የፕሮግራም ሰፊ ረጅም ሰዓት የሚፈጅ ነው። በተክሌቱ ያልሰማችሁትን ደግሞ ጠቅላላ እዛ ገብታችሁ ስሙ። እንግዲህ ሀሌታ ሚዲያ ከዘር ከቋንቋ ከብሔር ከማን ጋር የማናወዳድር ስለሆነ ሰው በመሆንሽ እህታችን በመሆንሽ መላው በዓለም ዙሪያ ያለ ሰዎች እንዲደግፉሽ የሀገር ሽማግሌ ደግሞ አፈላልገን ከቤተሰቦች ጋር የእህትሽን ስም ያልጠራ ነው የወንድምሽ ውጭ ሀገር ያልጠራ ነው ለክብራቸው በሚስጥር ስለተያዘ ብለን ነው። ግን እውነታውን በደንብ እኛ እናውቃለን። የትዳርሽን ጉዳይ መፍትሄ እንዲያገኝ ጥረት እናደርጋለን። እጅግ አድርጌ አመሰግናለሁ። ግን ይቅርታ አድርግልኝና እነዚህ ስማቸውን የጠራቸው ናቸው። ሁሉንም ስም መጥራት አልችልም። በአጠቃላይ ግን ድፍን የጀሞ 3 ህዝብን ላመሰግን ፈልጋለሁ። ልጄን አይተው ሳያጎርሱ ታልፈው አያውቁም። ልጄን በጣም ነው የሚወዱት የጀሞ 3 ሰዎች ማለት ነው። ያሳደጉትም እነሱ ናቸው ልጄን እና በጣም አመሰግናለሁ። በጣም ማለት ነው ካካውን ጠርገው ከልጅነቱ ጀምረው በጣም ለሱ ያላቸው ፍቅር እኔ ልጄን አሳደግኩ ብዬ አይደለም። እውነት ድፍን የጀሞ 3 ልጅ ነው የጀሞ 3 ሰው ነው ልጄን ያሳደገው እና ልጄ የጀሞ 3 ልጅ ነው። የጀሞ ማህበረሰብ የጀሞ 3 በዚህ አጋጣሚኛም እጅግ አድርገን እናመሰግናቸዋለን። ኢትዮጵያዊነት ማለት ይሄ ነው። ፕሮግራማችን ይሄ ነው። እህታችን እናግዛት። ጠቅላላ ማስበሷ ጉዳይ ላይ በዓለም ዙሪያ ያላችሁ ልታግዟት ልትረዷት የምትፈልጉ የህግ ሰዎች በገንዘብ በቤተሰብ በማስታረቅ በሁሉም ጉዳይ ከመከሯ አልፋ ደግሞ በደስታ በፍቅር ደግሞ ሀሌታ ሚዲያ ተስፋ እናደርጋለን እህታችን ችግሯ ተፈቶ እናያለን። በዚህ አጋጣሚ እንዲህ አይነት ያልተነገሩ ታሪክ ያላችሁ ቢነገር የምትሉ የሚጠቅም ነገር አለን የምትሉ ከዚህ በኋላ ሀሌታም ይሄን ትኩረት አድርገን እንሰራለን እንድትመጡ ለህዝብ ስለሚጠቅም ትውልድን ስለሚያሻገር ፕሮግራማችን እናደርጋለን። እኛም ደግሞ ምንችለው እናደርጋለን። ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት በማድረግ ከኛ ጋር ቀጥሉ። የዛሬ ፕሮግራማችን የምስራች ተሾመ ሽፈራው ነኝ። ሻሎም